ጥያቄ ምንድነው? እንደዛ ከሆነ ታዲያ ቁርአን ላይ ለምን ቁርአን ላይ አላህ አባት ብላችሁ አትጥሩኝ አላለም? ለዛ እኮ ነው አየህ አይደለ? እኔ ቀድሜ አንድ አንጻር ነው መጠሪያ። ከአስገኝነት አንጻር ችግር የለውም። አምላክን አባት ብለህ ብትጠራው ከአስገኝነት አንጻር ከጠባቂነት አንጻር ችግር የለውም። ቁርአን ግን ነገር ማለት እንደሌለባችሁ ታዲያ ለምን አትሉ? እናንተ አባት አሁንም ደግሜ ልንገርህ፣ አንተ በምትለው አንጻር ወለደ እንደዚህ ሆነ ልጅ አለው ቢጤ ያለው 3 ነው ምናምን ከምትለው አንጻር ከሆነ እንደሱ ብለህ አምላክን አባት ብለህ መጥራት አትችልም። ካስገኝነት አንጻር ፕሮቴክቲቭ ከመሆን አንጻር ግን ችግር የለውም። ግን ቁርአን ላይ ወደ አላህ ከባሪያ በስተቀር ወደ እኔ መምጣት አትችሉም የሚል ከባሪያ ባሪያችሁ ከመምጣት እንደ ባሪያ ከሆነ በስተቀር እንደውም ልክ ቆይ አሁን ይሄንን ጨርስ። ሌላ ሀሳብ ካለ ቀጥል። ምዕራፍ ስንት ቁጥር ስንት ሄደና? እሺ ሚዩት አድርግ እስከዛ ድረስ አንዴ። ሌላ ነገር እስከ አንዴ። እሺ ሚዩት አድርጉት ወይ ልጆች። ጥያቄው ዞሮ አያልፍም። የእነዚህ ጥያቄ ገባችኋል? ለዛ ነው ቀድሜ አባት የሚለውን አንጻር ከምን አንጻር ነው ያልኩት። ለዛ ነው ከምን አንጻር ነው እንደዛ ያልከው ብዬ አባትነትን ዲፋይን አድርገው ያልኩት። ለዛ ነው ዲፋይን አድርገው ብዬ የያዝኩት መጀመሪያ። ለዛ ነው ከዛ አያልፍም ጥያቄው ማለት። ለማንኛውም ቤቱን ታብታብ 1 ሚሊዮን አስገቡት። ኡስታዝ ጀማልና ረመዳን ምናምን እዚህ ጋር ፎሎ አድርጓቸው። እኔንም ከቻላችሁ ፎሎ አድርጉ። ከዛ ቤቱን ኮፒ ሊንክ እስኪ ቆይ ወንዶች ታብታብ 1 ሚሊዮን አስገቡት፣ ሴቶች 20 ሺህ አስገቡት። ኮፒ ሊንክ ዋሌኩም ሰላም ቢ አለ ኤቢ አለ አለው ሰላም ነው። እንዴት ነህ? ደህና ነህ? ሰላም አለን። እሺ ጥያቄ አለ? ደህና ነኝ። ጥያቄ ነበር። ቅድም ገብቼ ጠይቄ ነበርና ጥያቄ ፈጣሪ አለ የለም የሚለውን ጠይቄ ነበር። ቅድም በማስረጃ አሳዩኝና እስኪ አንተ ሁሱ የምታሳየኝ ከሆነ እንደውም አንተን ነበር ጠይቄያለሁ ያልኩት የገባሁት እና ቅድም አንድ ልጅ ነበር የመለሰልኝ ማለት ሀሳብ የሰጠኝ። እንግባባ አልቻልንም። ኔትወርኩ ወአለይኩም ሰላም ሰላም ነው። እንዴት ነህ? እሺ ትቀጥላለህ። ፈላሻው ክርስቲያን ነህ? አንዴ እምነት ያላቸው ልጆችን እንጨርስና እምነት የለኝም ብላ ምታምን ስለሆንክ ወደ አንተ እንቀጥላለን። ችግር የለም። ወርዷል መሰለኝ። እሺ ፈጣሪ ለመኖሩ ትልቁ ማስረጃ አንተ ነህ። ፈጣሪ ከመጠሪያው ስንነሳ ጊዜ ፈጣሪ ማለት ነገራቶችን ያስገኘ ማለት ነው። ከተገኙ ነገራቶች መካከል ደግሞ አንደኛው አንተ ነህና አንተ ለፈጣሪ መኖር ትልቁ ማስረጃ አንተ ነህ። አይ ይሄ ነው። እሺ ኦኬ። ማለት መልሱ እኔ ልረዳው አልቻልኩም። ማለት እኔ ስለመኖሬ ፈጣሪ አለ ማለት ይቻላል? እኔ በመኖሬ ፈጣሪ ማለት ነው ማለት ነው ትርጉሙ። ድምጽ ፈጣሪ ማለት ትርጓሜ ፈጣሪ ማለት የኛ መኖር ማለት ነው። የፈጣሪ ማለት ነው። በጣም ጥሩ። ስለዚህ የፈጠረ ዓለምን የፈጠረ ዓለምን የፈጠረ ስለዚህ የፈጠረ ስትል ጊዜ ለዚህ ለተፈጠረ ነገር ፈጣሪ እንዳለው በዚያው ውስጥ እንዳለ ራሱ መኖሩን እኮ ነው ማስረጃ እንድሰጠኝ ነው እኮ የራሱ መኖሩ ማስረጃ። ለምሳሌ ሞባይል አለ አይደለ? ሞባይል አለች፣ መንገድ ላይ ያገኛል። ያቺ ሞባይል አስገኝ እንዳላት ወይንም እርሷን ያስገኛት ፈጣሪ እንዳለ በእርሷ በመገኘቷ ብቻ ማረጋገጥ ትችላለህ? አትችልም? ወይስ በራሷ ዝም ብላ ራሷን አስገኘች? የሆነ ቦታ ላይ የሆነ ኤሪያ ላይ
ውስዬ የሆነ ኤሪያ ላይ ተገንብቶ የሆነ ፋብሪካ አለ፣ የሆነ ሳይንቲስቶች አሉ፣ የሆነ ክሬት ያደረጉት ያን ሞባይል ክሬት ያደረጉ ሰዎች አሉ። ያ ክሬት ሲደረግ ቁጭ ብለህ እያየ ክሬት ሲደረግ ታየ። አንተ ደግሞ ፈጣሪ አለ ብለህ ወይ ደግሞ አላህ አለ ብለህ የምታመስለው ለዛ አላህ አለ ብለህ በአንድ ጊዜ አዳምጠኛ፣ ጥያቄን በትክክል ላስተካከል። ስለዚህ አሁን ሰባ ብቻ ስለተረዳሁት አሁን ገብቶኛል። አዳምጠኝ። ስለዚህ ነገራት ስለፈጥሮ የታዩ ስለሆኑ በማየት አገብተናልና አምነናል ነው ይባላል። ስለዚህ ፈጣሪ ደግሞ እነዚህ የፈጠራቸው አካል አለምንም ሆነ ተመጥቶ እንደምናምን እዚህ ነገር ምን ፈጣሪ ደግሞ ማረጋገጫ ሊሆን የሚችለው ያን አላየንም ነው አይደል? ወደ ወደ ያለ አረዳኝ ባይደም ተገናት ምክንያት ያረጋግጣል ማለት ማታ ሱጣና የሰማውን አንዴ ለምሳሌ ሲታበቀ የነበረ ነገር ነው በዚህ ባይ ጋር እንዳለ ገባለች ይሰማል የመከረ እንግዲህ ስለታለ አንድ ተንሰለኛ ነው ማህር ጋር ተደረገ ግን አባት ብላችሁ መጥራታችሁ ያ ልክ ነው። ምን ማለት አባት ማለት ይኸው ጥያቄው እየተሽከረከረ መቶ ጊዜ ይዞራል። ምንም ይሁን ብሎ ይሳብ ምንም ይሁን ብላ አታልፉ። በምሳሌ ደጋሽ ነው ረዛቅነቱን ለማሳየት እንዴ አይሆንማ አባት አጎት አክስት ምናምን የለውም። ይሄ ስህተት ነው። ይሄ ከዚህ እምነት ውጡ እኮ የምንላቸው ለዚህ ነው። ፈጣሪን አባት አለው አላችሁ፣ ፈጣሪን እናት አለው አላችሁ። ፈጣሪ እናት አባት እንዳለ ሁሉ እናት አለው አይደለ? እናትም አለ፣ ወንድሞች ሁሉ አሉት። አንተ ወንድሙ ነህ አይደል? ፈጣሪ ወንድም ነው አይደል? ፈጣሪ ወንድምህ ነው አይደለ? ኦኬ ኖ አይ በሰጭነት እኮ ነው ያልኩት። አሁን ጥያቄው ፈጣሪ ወንድምህ ነው አይደለም? ለአንተ ጭራሽ አሁን አባት ብቻ ሳይሆን ወንድምህ ነው። ፈጣሪ ወንድምህ ነው አይደለም? በሰጭነቱ አልኩት። ወንድምህ አይደለም? እሺ በጣም ወንድምህ አይደለም? ፈጣሪ ማስረጃ ሰጥተናል። ዮሐንስ ወንጌል ቆይ አንድ አዳምጥ እንጂ ወንድምህ ነው ፈጣሪ እንደ ክርስትና ይህ አይነት ከባድ የሆነ ተረት ነው፣ ከይቅርታ ጋር ማለት ነው። ፈጣሪ ወንድማቸው ወንድምህ ነው ፈጣሪ ማስረጃ ሰጥተህ ነው። የኔን ጥያቄ እየመለስኩልህ እኮ ነው። አሁን አዳምጥ ረጋበለች ፈጣሪ ለምሳሌ አዳምጥ ፈጣሪ አባት አዳምጥህ አትደረብ። ፈጣሪ ወንድምህ አይደለም ማለት አሁን ወንድምህ እንደሆነ ማስረጃ ልሰጥህ ነው። ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ሲናገር በመስለው በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ ወንድሜ ነው አለ ኢየሱስ። በዚህ ጥቅስ መሰረት አንተ ኢየሱስ አምላክ ወንድምህ ነው አይደለም? ምክንያቱም በሰማይ ያለውን የአባቱን ፍቃድ ታደርጋለህ አይደል? ባህሪው ሰው ስለሆነ ሰዋዊ ባህሪው። ስለዚህ አምላክህ ኢየሱስ ወንድምህም ጭምር ነው አይደለ? በስጋ እኮ መለኮታዊ ባህሪ ስጋ የለውም። መለኮታዊ ባህሪ ወንድምህ ኧረ ይቆይ እኮ ኢየሱስ ወንድምህ ነው አይደለም? አምላክህ በመለኮቱ አይደለም ስጋው መለኮት ተዋህዶታል አይደለ እኮ። ስለዚህ ኢየሱስ ኢየሱስ የምንለው የስጋና የመለኮቱ ውህድ ነው አይደለ? አይለያይም። ኢየሱስ የምንለው ሁለት ባህሪ ያለው የተዋሃደበት ነው። በጣም ጥሩ። ስለዚህ ያ ኢየሱስ ወንድምህ ነው አይደለም? በስጋው ወንድሜ ነው አልኩ፣ ግን በመለኮታዊ ባህሪው አይደለም። እሺ፣ ስለዚህ አምላክህ ኢየሱስ ወንድምህ ነው። ያሳዝናል። ገና ብዙ ጨምርልሃለሁ። ቆይ አንዴ ተረጋጋ። ከታች ሀዩ ሰላም ነው። የኔን ጥያቄ ግን አልመለስክልኝም። የኔን ጥያቄ አልመለስክልኝም። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰላም ናችሁ? አልሐምዱሊላህ አልሐምዱሊላህ። አንድ ጓደኛዬ ሻዳ ፈልጋ ነው ከአንቺ ጋር አለች ሲመጫት። አዎ እና ማዳም ቤት ናት እና
ለአንተ ማሳወቅ ፈልጌ ነው፣ ግን ዛሬው ነው የምፈልገው። እኛ ስማችን እንመጣለን፣ ስንመጣ አስገባኝ። ችግር የለውም። እሺ ይቻላል። ጊዜ ይገር ታገኝ ሰላም፣ እንዴት ነሽ? አላህ አልሐምዱሊላህ። ሁሱ ነኛ። ችግር የለውም። ከተመቸሽ አሁን ማውራት እንችላለን። ካልተመቸሽ ስራ ላይ ከሆንሽ በኋላ። እሺ ችግር የለውም። ከተቋረጠ ትደውይልኛለሽ። እሺ። እና እስልምና ለመቀበል ወስነሻል? እሺ። የምለውን ቃል አብረሽ እየተከተልሽ በል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ ጓደኞች ካሉሽ ከእነርሱ በመማር ሶላት መስገድን ትጀምሪያለሽ ለአላህ። ከዚያም እስላማዊ ትምህርቶች እንድትማሪ አድሜን እኔ ጋር ያሉትን መተሽ ታናግሪያቸውና በውስጥ ጻፊላቸው ይመልሱልሻል። ግሩፕ እንዳስገቡሽ ያደርጉሻል። ከዚያ ትምህርትን ትከታተያለሽ። ጥያቄዎች በሚኖሩሽ ጊዜ ደስ ባለሽ ጊዜ መጠየቅ ትችላለሽ። እሺ። መርሐባሽ። መልካም ጊዜ። እሺ ዮኪ መቀጠል ትችላለህ። አሁን ዮኪ አሁን ጥያቄህን ልመልስልህ። እሺ አንድ ከትርጓሜው አንጻር እንነሳ በሚል ነው። ምንም ጊዜ እንትን ላለ ማለት ጥያቄህ በደንብ ተረድቼዋለሁ። አላህን አባት ብላችሁ መጥራት ትችላላችሁ ነው ወይ? በግልጽ ልንገርህ፣ አይቻልም። አምላክ አባት፣ አጎት፣ አክስት፣ ወንድም ብለን እኛ አንጠራውም። ተረጋጋ። ግን መጽሐፍ ቅዱስ ተረዳችሁ። ለይሄን ያልኩበት ምክንያት አባት የሚለው ትርጉም አለው መጽሐፍ ቅዱስ ላይ። ፈጣሪ፣ አስገኚ፣ ሁሉን ለጋሽ የሚያደርግ ሁሉ ተቆጣጣሪ፣ የሁሉ ነገር መገኛና ምንጭ በሚለው ትርጉም ከሆነ አሁን የተናገርኳቸው ትርጓሜዎች ሁሉ ለአምላካችን ለአላህ ይውላሉ። አላህ በቁርአን ላይ አልሙደቢር ይላል። እኔ የሁሉ ነገር አስተናባሪ ነኝ ብሎ ተናግሯል። አልኻሊቅ ይላል። የሁሉ ነገር አስገኝና የሁሉ ነገር ካለመኖር ወደ መኖር የማመጣቸው ነው ይብሏል። አረዛቅ ለጋሽም ነኝ ብሎ በርካታ ቦታ ላይ ተናግሯል። ስለዚህ አምላክ አላህ ስብሐነሁ ወተዓላ እነዚህ ሁሉ መገለጫዎቹ አሉት። በእነዚህ መገለጫዎቹ ሁሉ የተገለጸ አምላክ ነው። እኛ በእነዚህ ሁሉ እንድንለምነውና እንድንጠራውም አላህ በቁርአን ላይ ነግሮና አስተምሮና ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ይላል። ለእኔ ለአምላካችሁ ለአላህ ጥሩ ጥሩ ስሞች አሉ፣ በእነርሱ ለምኑኝ፣ ወደ እኔ ጸሎት አድርጉ እያለ ይናገራል። ያ ነው። ነገር ግን ፈጣሪያችንን ፈጣሪ ብለን እንጂ የምንጠራው እኛ አባት፣ አጎት፣ አክስት፣ ወንድም፣ እህት ምናምን ብለን ይሄ የቤተሰብ ስም ምናምን እንደዚህ አንጠራውም። እርሱ ያለ የነበረ ለዘለዓለም የሚኖር ማንም ፍጥረታት ሳይኖር በፊት ያለ ነው። ፍጥረታት ሁሉ ካለቁም በኋላ ብቻውንም የሚቀር የሆነ አምላክ ነው እና ነገራቶችን ካለመኖር የሚያወጣ አምላክ እንጂ አባት፣ አጎት፣ አክስት ተብሎ የሚጠራ አይደለም። አላህ በዚህ ጉዳይ ላይ ሲናገር ምናላ ወቃለት ልየሁድ ወነሳራ ነሕኑ አብናኡላህ ወአሕባኡሁ ይላል። ተመልከቱ። ከጊዜ በኋላ ይሁዲዎችና ክርስቲያኖች በመጽሐፋቸው ላይ አምላክን አባት ብለው በራሳቸው እንደጠሩ አምላክና ነቢያት ያላስተማሯቸው ትምህርት እንደሆነ ይሄ ነገር ሲገልጽልን ምን አለ መሰላቸው? ሱረቱል ማኢዳ ወቃለት አልየሁድ ወነሳራ ነሕኑ አብናኡላህ ወአሕባኡሁ፣ አይሁዶችና ክርስቲያኖች እኛ የአምላክ ልጆች ነን አሉ፣ እኛ ከማንም በላይ የእርሱ ወዳጆች ነንም አሉ አለ። ቁል በላቸው ሙሐመድ ፈሊመን ዩዐዚቡኩም ቢዙኑቢኩም፣ ታዲያ እንደዚያ ከሆነ ለምንድን ነው በኃጢአታችሁ የሚቀጣችሁ በላቸው። በል አንቱም በሸሩ ሚመን ኸለቅ ለይሰ አልአምሩ ከማ ቁልቱም አንቱም፣ ነገሩ ግን እናንተ እንዳላችሁት ሳይሆን እናንተ ልጆቹ ሳትሆኑ ከፈጠራቸው ፍጥሮች መካከል ናችሁ በላቸው አለ። አያችሁ አይደለ? ስለዚህ ማንም ነብይ ይሁን
ማንም የነቢያት አምላክ በፍጹም እኔ አባታችሁ ላይ ብሎ ወይም አምላክ አባታችን ነው ብሎ አላስተማሩም። እርሱ ፈጣሪና አስገኛችን ነው ብለው ነው ያስተማሩት። ገብቶሃል አይደል? ይሄን ይመስላል። ሌላ ጥያቄ ካለ ወደዚያ መሸጋገር እንችላለን። አይ ኦኬ። ስለዚህ መጽሐፍ ቅዱስ ላይ ደግሞ አባት በሉ ተብለናል፣ አባታችን ላትሰሉ ተብለናል። ስለዚህ የመጽሐፍ ቅዱስና የቶራው አምላክ የቁርአኑ አምላክ ጋር አንድ አይደለም ማለት ነው። ምን አገናኘው? እዛ ጋር አባት ብለን እንደምንጠራ ይፈቅድልናል። ስለዚህ የክርስቲያኖች አምላክና የእኛ የነቢያቶች የነ ሙሴ አምላክ የተለያየ ነው ብትል ትክክል ነህ። የእናንተ አምላክ የነቢያት አምላክ ጋር በፍጹም አይገናኝም። የአንተ አምላክ አንድም ሶስትም ነው ብለህ ታምናለህ። እነ ሙሴ አምላክ አንድም ሶስትም ነው ብለው አስተምረዋል። እዚያው በገዛ መጽሐፍ ላይ ራሱ ከነቢያቶች ጋር አይስማማም አምላካቸው። የአንተ አምላክ አንድም ሶስትም ነው ብለህ ታምናለህ አይደለ? አይሁዶች የአንተ አምላክ አይታወቅም በነቢያቶች ዘንድ። በእኛ በቁርአን ሚዛን ብቻ ሳይሆን በገዛ መጽሐፍህ ነቢያቶች አያውቁትም። የአንተ አምላክ አንድም ሶስትም ነው ብለህ ታምናለህ አይደለ? መልስ በል። ነገር ግን ነቢያቶች ሙሴ አምላክ አንድም ሶስትም ነው ብሎ አስተምሯል ወይንስ አንድ ነው ብሎ ነው ያስተምሯል? አምላክ አንድ ነው። እኛም እኮ አንድ ነው ብለን ነው የምናምነው። ነገር ግን አንድም ሶስትም ነው ብለህ አታምንም? አምላክ አንድ ነው። አንድም ሶስትም ነው ብዬ አምናለሁ። አንድ ነው ብለን ነው የምናምነው። አንድም ሶስትም ነው ብለህ ታምናለህ አታምንም? አምላክን አንድ አምላክ ነው ያለው። አንድ አምላክ ነው ያለው። አንድ አምላክ። እሺ፣ በጣም ጥሩ። አንድ አምላክ ብለህ አንተ የምትጠራውና እነ ሙሴ አንድ አምላክ ብለው የሚጠሩት አንድ አይነት ነው? አምላክ አንድ አምላክ ብለህ የምትጠራው አንተ። በጣም ጥሩ። እንደሱ ከሆነ አንድ አምላክ ብለህ የምትጠራው አንተ አብ፣ ወልድ፣ መንፈስ ቅዱስ ነው አይደል? እዚህ ጋር ነው መንፈስ ቅዱስ። በጣም ጥሩ። ከነቢያቶች መካከል አንድ ነብይ ስጠኝ። አምላክ የአንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ ያስተማረ አንድ ነብይ አምጣ። አለቀ በቃ። እዚህ ጋር እና አጣላቀት መጀመሪያ ግን ቆይ እዚህ ጋር እንመጣለን። እኔ ያለሁት እኮ በቃ አለቀ። እዚህ ጋር የነቢያቶች አምላክ እና የክርስቲያኖች አምላክ እንደማይገናኝ እዚሁ ጋር ያልቃል። ከነቢያቶች መካከል አንድ ነቢይ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ ያስተማረ አንድ ነቢይ አምጣ። ያላ ራሱ አንድ ግን ያው በአንዱ አምላክ ላይ ሶስት አካል እንዳለም የአካል ሌሎች አካላት እንዳሉ ይናገራል መጽሐፍ በብሉይ ኪዳን። ዮኪ አምላክ አንድም ሶስትም ነው የሚለውን ተውኩት፣ አለፍኩት። ያለ ስለሌለ አንድ አምላክ ነው ብለው ነው ነቢያቶች ያስተማሩት። ሁለተኛው ጥያቄ ምንድን ነው? አይ አብ፣ ወልድ፣ መንፈስ ቅዱስ ነው አንድ አምላክ ብለህ ነው አንተ የምታምነው። ከነቢያቶች መካከል አንድ ነቢይ ያ አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ ያስተማረ አለ ወይስ የለም? ያው አብ፣ ወልድ፣ መንፈስ ቅዱስ ተብሎ እግዚአብሔር ሙሉነቱን የገለጸልን በአዲስ ኪዳን ነው በኢየሱስ ክርስቶስ ማለት ነው። አላሁ አክበር። ስለዚህ ነቢያቶች አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ብሎ አላስተማሩም ማለት ነው። ነገር ግን ነቢያቶች እንደዛ የራሱን ቃል አልተጠቀሙም። ነገር ግን ነበረ ያ ሀሳብ ነበረ በብሉይ ኪዳን ስላለ በጣም ጎበዝ። ስለዚህ ነቢያቶች የአንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብለው እንደ ክርስቲያኖች በፍጹም አስተምረዋል። ይህን ይመስላል። ሌላም አሁንም ጠይቀህ ያ አንድ አምላክ የነቢያቶች አምላክ ከነቢያቶች ጋር ብቻ ሳይሆን የማይስማማው የክርስቲያኖች ቆይ አንድ ጊዜ የክርስቲያኖች አምላክ ከነቢያቶች አምላክ ጋር እንደማይስማማ በዚህ መልኩ ያረጋገጣችሁ። አሁን ደግሞ ጭራሽ ሌላው ከባዱ ነገር ምንድን ነው? የክርስቲያኖች አምላክ በአዲስ ኪዳን ላይ ያለውን አምላክ ራሱ አይስማማም። የክርስቶስ ያስተማረውን አምላክ ጋር አይስማማም። የተለያየ። አሁን በጥያቄ ይህን እናስረዳሽ። አንተ አንድ አምላክ ብለህ የምታምነው አብ፣ ወልድ፣ መንፈስ ቅዱስ ነው አይደለም? በጣም ጥሩ። አዲስ ኪዳን ላይ ከዮሐንስ ማቴዎስ እስከ ዮሐንስ ራዕይ ድረስ አንድ አምላክ ተብሎ የተጠራው ወይንም አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚጠቅሳለው አዲስ ኪዳን ላይ ከማቴዎስ ወንጌል እስከ ዮሐንስ ራዕይ ድረስ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚጠቅሳለው ወይስ አለ? ድምፅ ይቆራረጣል። አሁን አይሰማም?
አለች። አዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ አካል አለ። ኢየሱስ የሚሆን ሐዋርያት እንደዚህ ራሱን ቃል ተናገር የለም። ነገር ግን ተባለ ነው እና አንድ ጥቅስ ነው የወሰድነው የሙሉ የአዲስ ኪዳን ሀሳብ የፈጣሪ ሀሳብ ያን ያመለክታል ብለን አንድ ቦታ ላይ መጻፍ የለም። ስለዚህ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያስተማረ የለም። ሁለተኛ ሌላ ጥያቄ በዚሁ እንድትረዳ አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ መንፈስ ቅዱስ ካልሆነ አንድ አምላክ ተብሎ የተገለጸው ታዲያ ማን ነው? አዲስ ኪዳን ላይ አንድ አምላክ ተብሎ የተገለጸው ታዲያ ማን ነው? አብ ወልድ መንፈስ ቅዱስ እንዳልሆነ አረጋገጥም። ያንተ አምላክ ብሉይ ኪዳንም አዲስ ኪዳንም የማያውቀው አየህ አይደለ? እሺ አንድ አምላክ ተብሎ የተገለጸው ማን ነው? አዲስ ኪዳን ላይ ቀጥል ባለፈው ነው ያለው እኔ ጋርም ተለች ወይ ግን አልሰማሁም ያልከኝ አይደለም። እሺ አንድ አምላክ ተብሎ የተገለጸው አብ ወልድ መንፈስ ቅዱስ ካልሆነ ታዲያ አንድ አምላክ የተባለው አዲስ ኪዳን ላይ ማን ነው? አንድ አምላክ የተባለው አዲስ ኪዳን ላይ ማን ነው? አብ ወልድ መንፈስ ቅዱስ ወይንስ ልክ ነው? ያንተ እምነት አውቀዋለሁ፣ ችግር የለውም። እሱ ሳይሆን ችግሩ መጽሐፉ ላይ አንድ አምላክ ተብሎ የተገለጸው አዲስ ኪዳን ላይ ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ወይንስ ሶስቱም ናቸው? ሶስቱም ሊያጠቃልል ይችላል። አንድ መለኮት አንድ አምላክ ሊያጠቃልል ይችላል። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። አንድ አምላክ ተብሎ የተገለጸው ምን ትላለህ? ኢየሱስም እኮ አምላክ ተብሏል። ብዙ ቦታ ላይ አምላክ ተብሏል። አምላክ ተብሏል አልተባለም አይደለም። አንድ አምላክ ኢየሱስ አንድ አምላክ ተብሏል። ኢየሱስ አንድ አምላክ ተብሏል። 60 ሺህ ልክልሃለሁ ይችላል። ያው ሶሪና ስዩም መለሰች አይደለ? አንድ አምላክ ተብሎ ተገለጸ። ኢየሱስ አንድ አምላክ ተብሏል መጽሐፍ ቅዱስ ላይ አንድ አምላክ ተብሎ ለአብ ነው። ግን ኢየሱስም አምላክ ተብሏል። አንድ አምላክ የተባለው ማን ነው? አምላክ ተብሏል። መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ብሉይ ኪዳን ላይ እግዚአብሔር ነው። ስለዚህ አንድ መለኮት ስላለ ሶስቱንም ሊወክል ይችላል። ጨረስን። አዲስ ኪዳን ላይ ጋር ራሷት አምላክ አዲስ ኪዳን ራሷ አልሰበኩም አያውቀውም እያልኳቸው ነው። አንድ አምላክ የተባለው አዲስ ኪዳን ላይ ማን ነው? አንተ አንድ አምላክ ብለህ የምታምነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እንደሌለ እሱን መሰከርክና ታዲያ አንድ አምላክ የሚለው ማንን ነው? አዲስ ኪዳን ኪዳን ላይ ያው አብን ለመለየት አንድ አምላክ ይለዋል። ነገር ግን ኢየሱስ ክርስቶስ አምላክ እንደሆነ ከአብ ውጭ አንድ አምላክ የተባለ አለ አዲስ ኪዳን ላይ? አምላክ የተባለ አለ። እንዳልኩ ደግሞ አንድ ባህሪ ስለሚካፈሉ ያመለክተን